አብርሽ ቤተሰብ እኔ መልካምነታቸው አደንቃለሁ። በጣም ትትና ያላቸው በጣም ስርዓት ያላቸው ሰዎች እንደሆኑ አውቃለሁ። ግን ሩታ አሁን ባለችበት ደረጃ ወይም ደግሞ አሁን ባለችበት ሰዓት ትንሽ እሷን ለቀቅ ቢያደርጓት የተሻለ ነው ብዬ ነው ማስበው። ምክንያቱም ሴቶች ብዙ ጊዜ ለምን እንደሆነ አላቅም ከእርግዝናው ጋር የተያያዘ ይሁን ጉርምስና ይሁን ወይም ደግሞ የሆነ ሆርሞኖች ይሁኑ አላቅም ሴቶች አግብተን ከወለድን በኋላ የሆነ ብሶት የሚለን ነገር አለ፣ የሚያበሳጨን ነገር አለ፣ ብዙ አይነት ነገሮች ይፈጠሩብናል ማለት ነው። እንግዲህ የሁሉም ሰው ይሁን ያንዳንድ ሰው ይሁን ብቻ አላቅም፣ ሴቶች ላይ እንደዚህ አይነት ነገር የሚፈጠሩ ነገሮች አሉ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁና ለቤቴ አዲስ ከሆናችሁ ደግሞ ሰብስክራይብ ሳታረጉ ቪዲዮ አትዩ ባካችሁ። ሰብስክራይብ አድርጉ፣ ቪዲዮውን ስታዩ ደግሞ ላይክ አድርጉ። ለእናንተ ባይጎዳችሁም ለኔ ደግሞ ይጠቅመኛል ማለት ነውና ማታ ያየውኝ ነበር። ትንሽ ስላልተመቸኝ ያው እንትን አላልኩኝም፣ አልመጣውም በእነሱ ማለት ነውና የና አብርሽ ቤተሰብ እውነት ስርዓት አላቸው። በጣም ነው ስርዓት ያላቸው። በነገራችን ላይ አንዳንዴ ምንድነው የእናት ሆድ ሽጉርጉር ነው የሚባለው ነገር አለ። አብርሽ በእነሱ ቤተሰብ ባይወጣም የሚያረጋቸው ነገሮች ትክክል አይደለም። በእነሱ ቤተሰብ የወጣ አይደለም እውነት ለመናገር እንደ ስርዓቱ ካየን ማለት ነው። እነሱ ባላቸው አይነት ስርዓት ትንሽ እሱ ወጣ ያለ ነገር ይመስለኛል እና ምክንያቱም ወጣ ያለም ነገር ስለሆነ ነው ሩታ በዚህ ደረጃ እንደዚህ የሆኑትም ያለው ከመጀመሪያው ጀምሮ የአብርሽን ጥፋት እናቀዋለን። እንዲሁም ደግሞ ሩታ አላጠፋችም እያልኩኝ አይደለም፣ ግን ሆኖም አሁን በቃ ገና እኮ አራስ ናት። እውነት ለመናገር እንደ ኢትዮጵያዊ ባህል ማለት ነው አራስነት እስከ አመት ድረስ ነው ይባላል እና እንደገና ደግሞ የሴቶች አለመጠንከር እስከ መጨረሻ ድረስ የሚዘልቅ ነው ይባላል። በቃ ወገባቸው አይጠነክርም ይባላል። ብዙ ጊዜ 2 አመት እንኳን ከሞላችሁ አራስ እኮ ናት እንደዚህ እኮ ናት በቃ አትችልም ወገቧ አይችልም ምናምን ነገር ይባላል ማለት ነው። ሩታ እንግዲህ እንደ ቅብጠትም እንደ ቀበጥም አሁን ምን መጣ ሰዎች እንደ ቅብጠትም ይሁን አራስነት አንቀመጥም እውነት ለመናገር ማለት ነው። እኔ እነሱ ነው ያርገኝ። እኔ አራስነቴ ድብና አርጌ ነው አራስነቴ መቀመጠው ማለት ነው። እነሱ አራስነት አይቀመጡም። አይታችኋል ሩታ አንድ ቀን አራስ ሆና አይተናት አናቅም። እንግዲህ በወለደች ሳምንት ሳይሞላ ቪዲዮ ሲሰሩ ሲጨቃጨቁ ሲነዛነዙ ምናምን ነበረ። በቃ ምንም አራስነት ወጉን ሳታውቀው ነው የወጣችው ማለት ነው። እች ልጅ እነዚህም ነገሮች ሊሆን ይችላል። አንዴ ብሶታም ያደርጋታል፣ አንዴ ደስተኛ ያደርጋታል፣ አንዴ ደግሞ ያበሳጫታል፣ አንዴ አብርሽ እንደምትወደው እንደምታፈቅረው ያደርጋታል፣ እንደምትመዝ ታረጋለች። በቃ ዝብርቅርቅ ያለ ሆርሞን ነው ያላት ማለት ነውና አሁን እና አብርሽ ቤተሰብ ምልላችሁ ፈልጌ ነው እንግዲህ እንደዚህ መሄድ አትችይም ምናምን የሚባል በርግጥ መሄድ አትችይም አላላችሁም። የፈለጋችሁበት መሄድ እንደምትችል እየተናገራችሁ ነበረ። ግን ሆኖም ማለት ነው ሩታ ከኢትዮጵያ ውጪ መውጣት አትችልም እንጂ እሱም አብርሽ ካልፈቀደላት እሱም ለምንድነው ልጁ ስላለ ማለት ልጅ ያለው ካለ ማሳገድ ይችላል። ስለ ልጁ ማለት ነው ስለሷ አያገባውም። ግን ልጁ መውጣት እንደማይችል ማሳገድ ይችላል። ግን ከኢትዮጵያ ለኢትዮጵያ እንዴት ነው የእንትን እዛ ቦታ አትሄጂም እዚህ ቦታ አትሄጂም የሚባል ነገር ማንም ሊፈርድላት እኮ አይችልም። ይሄን ነገር ማለት ነው እውነቴ ነው። ምክንያቱም እቺ ልጅ ታውቃላችሁ አራስነት እንዳልተቀመጠች እንዳራስ እንዳልታረሰች ልጁ ገና አሁን 6ኛ ወሩ ይዟል መሰለኝ። ገና አሁን ነው ልጁ ራሱ ንፋስ እየነካው ምን እየነካው እንግዲህ አደገ በወጣም ገባም አደገ ማለት ነው። ግን ሆኖም እዚህ ቦታ አትሄጂም እዚህ ቦታ አትሄጂም የማለት ማንም መብት የለውም ማለት ነው። እንደገና ደግሞ እሷ ተንኮል አስባ ነው ምናምን እየተጎዳች ያለችው እኮ እሷ ናት፣ ሩታ ናት፣ ማንም አይደለም። ተንኮል እንኳን ብታስብ ማለት ነው ሩታ ናት እየተጎዳች። ሌላው ደግሞ ለአባትየው እንኳን ልጅ አላሳይም ብላ የምትከለክል ከሆነ የሚጎዳው ማን ነው? ሩታ ናት። ነገ ልጇ የሚጠይቃት አባቴ ይሄን ቪዲዮ ማየቱ አይቀርም። ያሁን ልጆች ታውቃላችሁ በሆድ ነው ተምረው የሚወጡት። በሆድ ከምሬ ነው የምላችሁ። እንደ ድሮ እንደኛ ጀላጀል መሰሏችሁ? እኛ እኮ ከረሜላ ሲሉን ከረሜላ፣ ማስቲካ ሲሉን ማስቲካ ነበረ። ያሁን ልጆች ከረሜላና ማስቲካ አያታልላቸውም። በዚህ ወጣ። ድሮ እኛ ብር እያሳዩ ነበር የሚያታልሉን። ያሁን ልጆች በእንደዚህ አይነት ነገር አይታለሉም። ያሁን ልጆች
እንዳልኳችሁ በሆድ ተምረው ነው የሚመጡት። ነገ ይሄን ቪዲዮ ማየቱ አይቀርም። ስለዚህ ማን በደለኛ እንደሆነ አባቱን ብትገፋ ማን መቼም ቪዲዮ ካጠፋችሁት ብዙ ሰው ሼር ስለሚያደርግ ማለት ነው፣ ወይም ደግሞ እናንተን እንትን እያረገ እየሰራ ስለሆነ ማየቱ አይቀርም። ስለዚህ የምትጎዳው ማን ነው? እሷ። ሁለተኛ የአባት ፍቅር የሚያጣው ማን ነው? ልጇ። ለምን ብላ ነው? ለማ ብላ ነው ከአብርሽ መራቁን ወይም ደግሞ ልጁን ልታስርቅ ፍላጎት ያላት የፈለገችው? እኔ ለዚህ አይመስለኝም። በቃ ማረፍ አለባት ልጅቷ። እውነቷን ነው። እውነት እኔ ለሷ ፋንታ እኔ እየደከመኝ ነው ማለት ነው። ለሷ ፋንታ እኔ ይደክመኛል። ከምሬ ነው ምላችሁ። በቃ እሷ ለምሰራቸው፣ እሷ ለምታረጋቸው፣ እሷ ለምትናገራቸው እኔ በጣም ነው ድክም የሚለኝ። እንዴት ነው ግን እሷ ማይደክማት? እንዴት ነው አራስነት ሆና ይሄን የቻለችው? እንዴት ነው ወገቧ የቻለው? እንዴት ነው ይሄን ልታረግ፣ ይሄን ልትናገር የቻለችው ብላችሁ የምታስቡት ነገር ሊኖር ይችላል። ስለዚህ ለራሷ ብላ ጨው ለራስ ብለ ጣፍጥ የሚባል ነገር አለ አይደለ? ካልሆነ ግን ድንጋይ ነው ተብሎ ይጣላል ይባላል። ስለዚህ ካብርሽ ተለይታ ወይም ደግሞ የሆነ ተንኮል አስባ ከሆነ ራሷን ነው የምትጎዳው። ግን እስቲ ትንሽ እናንተም በቃ ከሷ እንትን በሉ፣ ራቁ። እውነት እኛ እናከብራችኋለን፣ እንወዳችኋለን በጣም። በተለይ ብዙዬ እኔ በጣም የምትበዛብኝ ሴት ናት። በጣም ነው ማከብራት። እውነት በጣም ነው መወዳት። በጣም ትግስት አላት። በጣም አስተዋይ ናት። በጣም ይሄ ጥንቃቄ አድርጋ ነው የምትናገረው ማለት ነው። ታያላችሁ ከመጀመሪያም ጀምሮ ለሩታ ምን ያህል ዋጋ እንደከፈለችና ምን ያህል ስሜት እንዳላት እናውቃለን ሁላችንም። ሲረቅጡት የነበረው ወንድማቸው ነው። ለወንድማቸው አግዘው አይነበረም እንግዲህ በሆነ ነገር ቅር ብሏቸው አሁን እንደ ድሮ አይደሉም። እሱም ሩታ በሰራችው ስራ ትክክል አልሰራችም። ሁለተኛ ነገር ልጅ እንደወለደችባቸው ሰዎች አይደለም አክብሮት ያላት ማለት ነው ስትናገር እንዳየኋት ትላንትም ባየሁት ቪዲዮ። በቃ ለሰው ክብር ያለው ነገር አይደለም ሩታ እየተናገረች ያለችው። ይሄ ደግሞ ምንም ዞራችሁ ልጅ ባይኖር አዎ አትገናኙ። በቃ ድሮ አብርሽ እኮ ሩታ የምትባል ሴት አግብቶ ነበረ። ምናልባት እንደ ተረት ይሄ ሊወራ ይችላል። አሁን ግን ልጅ አላችሁ። ልጃችሁ ያገናኛችኋል። በቃ ቤተሰብ ሆናችኋል፣ ተዋህዳችኋል፣ ደማችሁ አንድ ሆኗል። እና በዚህ ልክ ቤተሰብ ለቤተሰብ ባትወራረዱ ደስ ይለኛል። ነገ መገናኘታችሁ ስለማይቀር ማለት ነው። እና በአክብሮት የምታረጉትም ነገር በአክብሮት ቢሆን የምትነጋገሩትም ነገር በአክብሮት በተለይ ሩታ ማለት ነው እንደ ባህላችንም እንደ ወጋችንም በአክብሮት ቢሆን ደስ ይለናል ማለት ነው። እና ብዙዬ የምትናገርሽ በሰጠሻት ልክ ነው እሷ እየተናገረችሽ ያለችው። እኔ ብዙዬ በጣም ነው መወዳት በጣም ማለት ነው። በቃ የምትናገራቸው ነገሮች ሁሉ ይመቹኛል ማለት ነው። ስለዚህ የተዋለዳችሁ ደማችሁ አንድ የሆነ ቤተሰብ የፈጠራችሁ በቃ ምንድነው ለሚያልፍ ቀን የማያልፍ ቃላት አትናገር የሚባል ነገር አለና እንደዛ አትሆኑ። ነገ ዞራችሁ መገናኘታችሁ ይሄን የምታወሩበት ቀን ማለፉ ነገ ሌላ ታሪክ መቀየሩን እንዳትረሱት ማለት ነው፣ በዚህ አጋጣሚ ማለት ነው። ስለዚህ የአብርሽ ቤተሰቦች እስቲ የሩታን ትንሽ ረፍ ትበል፣ ራሷን ታዳምጥ እንዳለችው። እውነት ደክማታል። እውነቴ ነው የምላችሁ በጣም የደከማት በጣም በቃ ከመጀመሪያ ጀምሮ ማልቀስ፣ ንጭንዝ ጭቅጭቅ እንደው አንዳንዴ ሰው እንጨት ነው ወይ እስከምትሉ ድረስ ነው ያለው ማለት ነው። ለማንኛውም ውድ ቤተሰቦቼ ለዛሬ ቪዲዮ በዚሁ በቀኛል። በሌላ ቪዲዮ እስከማገኛችሁ ድረስ ሰላማችሁ ብዝት ይበል። ቻናሌን ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ቤተሰቦቼ ሁኑ። ወዳችኋለሁ፣ አክብራችኋለሁ። ባይ